የዋጋ ንረትና ግሽበት እንደቀነሰ ተገልጿል። ነገር ግን ዜጎች በኑሮ ውድነት እየተቸገሩ ነው። መሰረታቸውን ኢራን ላይ ያደረጉ መገናኛ ብዙሃን አሜሪካና እስራኤል በኢራን ላይ ጥቃት የሚያደርሱ ከሆነ ራስን ከመከላከል ያለፈ የእስራኤልን የኒውክሌር መሰረተ ልማት ዶጋመድ የሚያደርግ ጥቃት ለመሰንዘር የሚያስችል ዝግጅት በኢራን ዘንድ ስለመኖሩ ማስነብበዋል። ስደተኞች እንዲሁም የሀገሬውን ዜጋ አብረው ድምጹን ከፍ አድርጎ እያሰማ ነው። ባለፉት 3 ቀናት ሁኔታው ከጩኸትም አልፎ ወደ ግጭት ከፍ ብሏል። በካሊፎርኒያ ግዛት በሎስ አንጀለስ ከተማ ከበድ ያለ የፖሊሶችና የትራምፕን እቅድ ተቃውሞ በህዝብ መካከል ግጭት ተከስቷል። በ2 ቀን አሰሳ ከ120 በላይ ስደተኞች መያዛቸው ለግጭቱ መነሻ እንደሆነ ዘ ስትሪት ጆርናል አስነብበዋል። ተቃዋሚ ኃይሎች መኪኖችን ለማቃጠል ወደ ፖሊሶች ያገኙን ቁስ መወርወር አለፍ ሲልም የህንፃዎችን መስታወት ሲሰብሩም ታይቷል። የኩላሊት ጠጠር የሚከሰትበት ምክንያት በቂ ውሃ ለመጠጣት፣ አንዳንድ የህክምና ሁኔታዎች ለምሳሌ ተደጋጋሚ ሽንት ቱቦ ኢንፌክሽን፣ ሪህ፣ ጨው የበዛበት ምግብ አብዝቶ መመገብ፣ በኦክዛሌት የበለጸጉ ምግቦችን ማለትም እንደ ስፒናች ያሉ ምግቦችን አብዝቶ መመገብ እንዲሁም የኩላሊት ጠጠር በቤተሰብ ውስጥ መኖር ይጠቀሳሉ። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አመራለሁ። የኢትዮጵያ የ2018 የፌዴራል መንግስት በጀት ለምክር ቤት አባላት በገንዘብ ሚኒስቴር ሚኒስትር አህመድ ሺዴ በኩል ቀርቧል። ሚኒስትሩ በ2017 በጀት ዓመት የዋጋ ንረት በከፍተኛ ሁኔታ እንደቀነሰና በ2018 በጀት ዓመት የሀገሪቱ እድገት ከ2017 በጀት ዓመት ጋር ሲነጻጸር ከፍ ይላል ተብሎ እንደሚጠበቅም ተናግሯል። ይህ የመንግስት አካሄድ የዋጋ ንረትን ሊያባብስ ይችላል በሚልም በምክር ቤት አባላት ጥያቄ አስነስቷል። ዳግም ተገኝ ተጨማሪውን አዘጋጅቷል። የገንዘብ ሚኒስቴር አቶ አህመድ ሺዴ የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀትን ለህዝብ ተወካዮች ምክር ቤት አቅርበዋል። በዚሁ ረቂቅ የ2018 በጀት ዓመት የመንግስት የወጪ በጀት 1.93 ትሪሊየን ብር እንደሚሆንና ካለፈው በጀት ዓመት ጋር ሲነጻጸር የ494 ቢሊዮን ብር ጭማሪ እንዳለው ሚኒስትሩ ተናግረዋል። ሚኒስትሩ አክለውም የውጭ እርዳታንና የሀገር ውስጥ ገቢን ጨምሮ 1.5 ትሪሊየን ብር ገቢ እንደሚጠበቅም አብራርተዋል። በተጨማሪም ሚኒስትሩ በበጀት ዓመቱ 1.2 ትሪሊየን ብር ለመደበኛ ወጪ፣ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል መንግስታት ድጋፍ እንዲሁም 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል መሆኑን ተናግረዋል። ሚኒስትሩ በዚሁ ማብራሪያቸው ሀገሪቱ ከዚህ ቀደም ታይቶ በማይታወቅ መልኩ የዋጋ ግሽበትን መቀነስ መቻሏን በማንሳት በዚህ ዓመት ከሚመዘገበው የ8.4 በመቶ እድገት በተሻለ መልኩ በሚቀጥለው ዓመት የ8.9 በመቶ እድገት እንደምታስመዘግብ ገልጸዋል። በገቢ ረገድ በ2018 በጀት ዓመት የፌዴራል መንግስት ጠቅላላ ገቢ የውጭ እርዳታን ጨምሮ ብር 1.5 ትሪሊዮን ወይም ብር 1 ትሪሊዮን 511 ቢሊዮን እንደሚሆን ተገምቷል። ይህም በ2017 በጀት ዓመት ይሰበሰባል ተብሎ ከተገመተው ጠቅላላ ገቢ አንጻር የ62 በመቶ እድገት አለው። ከዚህ ውስጥ ብር 1.1 ትሪሊዮን ወይም ብር 1 ትሪሊዮን 99 ሚሊዮን ወይም 73 በመቶ ከታክስ ገቢ፣ ብር 129 ቢሊዮን ታክስ ካልሆኑ ገቢዎች፣ ብር 236 ቢሊዮን ከልማት አጋሮች በጀት ድጋፍ እንዲሁም ብር 47 ቢሊዮን ከፕሮጀክቶች እርዳታ እንደሚሰበሰብ የተገመተ ነው። በብዙሃኑ የምክር ቤት አባላት ዘንድ ጥያቄ ያስነሳው በኢትዮጵያ ስታትስቲክስ አገልግሎት የሚቀርበው የዋጋ ግሽበት መረጃ ነው። የምክር ቤት አባሉ ዶክተር ደሳለኝ ጫኔ እንደተናገሩት መንግስት የዋጋ ንረቱን ሲገልጽ 13 በመቶ ይበል እንጂ በብዙ መቶ እጥፍ እየጨመረ ነው ሲሉ ተናግረዋል። አክለውም የመንግስት ሰራተኛው አሁን ያለውን ኑሮ መቋቋም እንዳቃተውና የሚነሱ የዳቦ ጥያቄዎች አግባብነት ያላቸው ምላሽ የሚሹ ጉዳዮች እንጂ የቅንጦት ጥያቄዎች አለመሆናቸውን አንስተዋል። የተከበሩ የምክር ቤት አባላት ግርታ ውስጥ ገብተው ያነሳቸው ነገሮች አሉ። በሱ ላይ ለምሳሌ 34% ከነበረበት አሁን 16፣ 15 ወይ 14% ደረሰ ማለት ቤዚራችን ከባለፈው ዓመት ጋር ስናወዳድረው ነው እንጂ በፊት ከነበረው ከመነሻ ዓመቱ ጋር ሲወዳደር አይደለም። ይህ መገለጽ ነበረበት በሪፖርቱ በዚህ በበጀት ማብራሪያ ነው። ለምሳሌ 2014 ላይ 34% ጭማሪ ነበር ሲባል 2017 ስናይ የ2014 2015
2016 ቤዝ አድርጎ ነው። ስለዚህ እነዚያ ጭማሪዎች አሉ ማለት ነው። አክቹአሊ ከመነሻ ዓመቱ ጋር ቤዚራችን 2010 ብናረገው በብዙ መቶ እጥፍ ነው የዋጋ ንረቱ የጨመረው ማለት ነውና እነዚህ አይነት ነገሮች ለምክር ቤቱ ግርታ እስኪፈጥሩ ድረስ ተሸፋፍኖ መቅረብ የለባቸው፣ በይፋ መገለጽ አለባቸው ነው። ሌላኛው የምክር ቤት አባል ደግሞ የኢትዮጵያ ስታቲስቲክስ አገልግሎት ቢሮ መመርመር አለበት ሲሉ ተደምጠዋል። የምክር ቤት አባሉ አክለውም መንግስት የዋጋ ንረቱ ቀንሷል ይላል፣ ነገር ግን ዜጎች ሲቸገሩ እየተመለከትን ነው ሲሉ ምልከታቸውን በመግለጽ የኢትዮጵያ ስታቲስቲክስ አገልግሎት ተአማኒነቱ አጠራጣሪ ነው ብለዋል። ከኑሮ ውድነት ጋር በሪፖርቱ እንደተገለጸው የዋጋ ንረትና ግሽበት እንደቀነሰ ተገልጿል። ነገር ግን ዜጎች በኑሮ ውድነት እየተቸገሩ ነው። በተለይ የኢትዮጵያ ስታቲስቲክስ አገልግሎት ያወጣው መረጃ በደንብ ቢታይ ተቋሙ ቋሚ ኮሚቴ የሚከታተለው ቋሚ ኮሚቴ ራሱ በደንብ ቢታይ የሚል አስተያየት አለ። ምክንያቱም መሬት ላይ ያለው ዳታ እንዴት ነው እየወሰደ ያለው? አሁን የምግብ ዘይት በአመት ውስጥ በ600 ብር ጭማሪ ነው የጨመረው። የጤፍ ዋጋ ያለው ሁኔታ እናውቃለን። አጠቃላይ በዕለት ተዕለት የምንጠቀማቸው የኑሯችን የሚያስፈልጉ ጉዳዮች የዋጋ ሁኔታ ያለበት ደረጃ ዜጎች ያውቃሉ፣ እኛም እናውቃለን። በምን አይነት ሁኔታ ነው የኑሮ ውድነት ቀነሰ? ከ2014 የነበረበት የዋጋ ንረት ወደ 34% ወደ 14% ወረደ ሊባል የሚችለው? የኢትዮጵያ ስታቲስቲክስ አገልግሎት ከፍተኛ አቅም ያለው ነው ያሉት የገንዘብ ሚኒስትሩ አቶ አህመድ ሺዴ በሀገሪቱ ያለው የዋጋ ግሽበት እየቀነሰ መሆኑን ከምክር ቤት አባላት ለተነሳላቸው ጥያቄዎች ምላሽ ሰጥተዋል። የፌዴራል መንግስቱ ከፍተኛ ኃላፊነት በተሞላበት መልኩ የማክሮ ኢኮኖሚ ሪፎርሙን ሲተገበር ህብረተሰብ ላይ ያስከተለ የነበረውን ጫና ለመቋቋም በሚያስችል መልኩ የተተገበረ የሚገኝ ነው። ውጤቱም ከዛ አንጻር ጥሩ ነው ማለት ይቻላል። ያ ማለት ግን የ100 ብር የነበረ ዕቃ አሁን ከሪፎርሙ በኋላ 95 ነው እያልን አይደለም ያለ ነው። የኢንፍሌሽን የእድገት ሬቱ ነው የቀነሰው እና በዚህ ረገድ በየትኛውም የኢኮኖሚ መዘኛ የኢንፍሌሽን እድገት ሬቱ እየቀነሰ ነው የሚገኘው። የኢትዮጵያ ስታቲስቲክስ ኤጀንሲም ከፍተኛ አቅም ያለው የተመሰከረለትና ተአማኒ ነው መረጃው። ምንም በዛ ደረጃ የሚያጠራጥር ነገር የለውም። ይሄ ደግሞ የኢንፍሌሽን ፊገር አግሪጌት ፊገር ነው፣ አጠቃላይ ፊገር ነው። በእያንዳንዱ ቀን አንድ አይተም አይደለም፣ የሁሉም አይተሞች ድምር ነው። የምግብ ነክም ምግብ ያልሆኑ ድምር ነውና ትረንዱ የአጠቃላይ የኢንፍሌሽን እድገት ትረንድ እየቀነሰ ያለ መሆኑ በተጨባጭ የኢኮኖሚ መመዘኛ እየቀነሰ መሆኑ አፋችንን ሞልተን መናገር እንችላለን። የኢፌድሪ 6ኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 35ኛ መደበኛ ስብሰባ ላይ በገንዘብ ሚኒስቴር ሚኒስትር አቶ አህመድ ሺዴ የቀረበው የፌዴራል መንግስት የ2018 በጀት ዓመት ረቂቅ በጀት ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ተመርቷል። መንግስት በ2018 ዓ.ም የአገሪቱ በጀት 2 ትሪሊዮን የተጠጋ እንዲሆን በሚኒስትሮች ምክር ቤት ወስኖ ለህዝብ ተወካዮች ምክር ቤት የላከ ሲሆን የህዝብ ተወካዮች ምክር ቤት አባላትም ዛሬ ግንቦት 3 ቀን 2017 ዓ.ም ውይይት አድርገውበታል። በጀቱ ጭማሪ ያለው ቢመስልም ከዶላር አንጻር ሲታይ ግን ካለፈው ዓመት ጋር ያነሰ መሆኑን የምጣኔ ሀብት ባለሙያዎች አንስተዋል። አልታየ ኪዳኔ ተጨማሪ አለው። መንግስት የ2018 ዓመተ ምህረት የሀገሪቱ በጀት 2 ትሪሊዮን የተጠጋ እንዲሆን በሚኒስትሮች ምክር ቤት ወስኖ ለህዝብ ተወካዮች ምክር ቤት የላከ ሲሆን የህዝብ ተወካዮች ምክር ቤት አባላትም በዛሬው ዕለት ግንቦት 3 2017 ዓመተ ምህረት ውይይት አድርገውበታል። መንግስት በ2017 ዓመተ ምህረት በጀት ዓመት መጀመሪያ 971.2 ቢሊዮን ብር በጀት ያጸደቀም ቢሆን ህዳር 17 ቀን 2017 ዓመተ ምህረት ላይ 582 ቢሊዮን ብር ተጨማሪ በጀት በመጠየቅ አጠቃላይ የሀገሪቱ የ2017 ዓመተ ምህረት በጀት 1.5 ትሪሊዮን ደርሷል። ለ2018 ዓመተ ምህረት የያዘው የ2 ትሪሊዮን ብር በጀት በ2017 ዓመተ ምህረት ከነበረው በጀት አንጻር የ500 ቢሊዮን የበጀት እድገት እንዳለው ያሳያል። ይህ የበጀት እድገት በምጣኔ ሀብቱ ላይ ምን አይነት አስተዋጽኦ ይኖረዋል ስንል የምጣኔ ሀብት ባለሙያዎችን ጠይቀናል። ለ2018 ዓመተ ምህረት የተያዘው የ2 ትሪሊዮን ብር በጀት ከብር አንጻር ያደገ ቢመስልም ሀገሪቱ በውጭ ምንዛሬ ላይ ባደረገችው ለውጥ ምክንያት በዶላር ቢሰላ ከአምናው ያነሰ መሆኑን ያነሱት የምጣኔ ሀብት ባለሙያው አቶ ክቡር ገና ናቸው። ጥሩ መለኪያው ዶላር ነው።
በእንደዚህ አይነት ነገር 10,000 ብር የነበረ ጊዜ ያለፈው አመት ነገሩን ነው ለ10 ሚሊዮን ብር በጀት የነበረ ጊዜ በዶላር 10 ሚሊዮኑ ይሄን ነበረ። አሁን ደግሞ 2 ትሪሊዮን የነበረ ጊዜ በዶላር ይሄ ነበር። በብር አሃዙ የጨመረ ቢመስልም በዶላር ግን አሃዙ በ30 በ40 በ50 በመቶ ቀንሷል ብሎ ማስቀመጡ ነው የሚሻለው። መንግስት በ2018 ዓመተ ምህረት ላይ ያደረገው የበጀት ጭማሪ በሀገሪቱ ካለው የምርት እድገት ጋር ተናቦ መሄድ እንዳለበት የሚያነሱት የስራና ኢንቨስትመንት አማካሪ የሆኑት አቶ ከፈለኝ ኃይሉ ናቸው። አሁን በሀገሪቱ በሚታይ መልኩ የምርት እድገት አለ ብሎ ለመናገር እንደሚያስደፍር ባለሙያው ያነሳሉ። ይህም በጀት ላይ ብቻ የሚታየው እድገት የዋጋ ንረትን ሊያባብስ እንደሚችል ጠቁመዋል። በዋናነት የበጀት ምንጩና በጀቱ የሚያርፍበት ምርት ሁኔታ የበጀት እድገቱን ጥሩም መጥፎም እንደሚያደርገው አንስተዋል። ስለዚህ የቁጥሩ መብዛት ወይም ማነስ መልካም ነው ወይም መልካም አይደለም ሊባል የሚችለው ቢያንስ እነዚህ ሁለት መሰረቶች፣ አንደኛ የበጀት ምንጩ እንዴት ነው የሚለው፣ ሁለተኛ የበጀቱ ደግሞ ምን ላይ ነው የሚለው ነገር ወሳኝነት አላቸው። በተረፈ የመብዛቱ ለመንግስት ጥሩ እድል ይፈጥራል። ምክንያቱም ፐብሊክ ጉድስ አቅራቢ መንግስት ነው። ስለዚህ የህብረተሰቡን ትምህርት፣ ጤና፣ መሰረተ ልማቶች በተሻለ ሁኔታ ለማቅረብ እንዲያስችል ያደርገዋል እዛ ላይ የሚውል ከሆነ። መንግስት የታሰበው በጀት ከታክስና ግብር ብቻ ማሟላት እንደማይችል ያነሱት አቶ ግብሩ ገና የበጀት ጉድለቱን ለመሙላት ወደ ብሔራዊ ባንክ ብድር ሊያመራ እንደሚችል አንስተዋል። ይህም የገንዘብ ህትመት በመሆኑ የዋጋ ንረቱን ሊያባብስ እንደሚችል ስጋታቸውን ገልጸዋል። ምን ችግር አለበት? መንግስት ብሩ የሱ ነው። ብሔራዊ ባንክ የሚባል አለ። ብሔራዊ ባንክን ማዘዝ ነው ያለበት። ኦፍኮርስ ፕሮሰስ አለው እሱን ለማድረግ። ምንድነው የመጀመሪያው ፕሮሰስ? አሁን አንተ ልክ እንዳልከው በሚኒስትሮች ምክር ቤት ሄድና ከዛ ፓርላማ ሄዶ ያንን 2 ትሪሊዮን ብር ያስፈቅዳል። እሱን ካስፈቀደ በኋላ አሁን ወጪ ማውጣት ይችላል ማለት ነው። ወጪውን እንዴት ነው የሚወጣው ብለህ ስትጠይቅ የገንዘብ ሚኒስቴር ለትምህርት ሚኒስቴር 10 ሚሊዮን ብር ስጠው ብሎ ትዕዛዝ መስጠት ብቻ ነው ያለበት። ብሔራዊ ባንክ ያንን 10 ሚሊዮን ወተበ ብር የተጠየቀውን የትምህርት ሚኒስቴር በጀት ውስጥ ይከተዋል። በዛ መልኩ ነው የሚቀመለው። የመንግስት አሰራር እንደዛ ነው እስካሁን ድረስ ያለው። ለነገሩ ዋጋው አየምን መሰለህ፣ ዋጋው እንደዛ ከፍ የሚለው ምርት በቂ ስለሌለ ነው አይደለም። ምርት በቂ ለማምጣት የሚያስችል ስራ እየተሰራ ነው ወይ ነው በዚህ በጀት። የህዝብ ተወካዮች ምክር ቤት የ2018 ዓ.ም በጀትን በዛሬው ዕለት ከተወያየበት በኋላ ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ኢራን የእስራኤልን የኒውክሌር መሰረተ ልማት ልታጠቃ እንደምትችል አስጠንቅቃለች። ጥቃቱን መፈጸም የሚያስችለኝን መረጃ በስለላ አግኝቻለሁ ያለችው ኢራን እስራኤል ጥቃት የምትፈጽምብኝ ከሆነ ከባድ ምላሽ ሰጣለሁ ብላለች። አሜሪካ ያቀረበችው የስምምነት እቅድ በኢራን ባለስልጣናት ዘንድ ተቀባይነት አለማግኘቱ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናግረዋል። እሱ ባለው ጋሻው አሜሪካና እስራኤል ጥቃት ሊያደርሱብኝ ይችላሉ በሚል ራሷን ለመከላከል ከፍተኛ ዝግጅት እያደረገች ስለመሆኗ የሚነገርላት ኢራን የእስራኤል የኒውክሌር መሰረተ ልማት ላይ ጥቃት ለማድረስ የሚያስችለኝን መረጃ አግኝቻለሁ ስትል አስታውቃለች። የኢራን የደህንነት ቢሮ አግኝቻለሁ ያለው ሰነድ ዝርዝር መረጃዎችን የያዘ ስለመሆኑ የዘገቡ መሰረታቸውን ኢራን ላይ ያደረጉ መገናኛ ብዙሃን አሜሪካና እስራኤል በኢራን ላይ ጥቃት የሚያደርሱ ከሆነ ራስን ከመከላከል ያለፈ የእስራኤልን የኒውክሌር መሰረተ ልማት ዶጋመድ የሚያደርግ ጥቃት ለመሰንዘር የሚያስችል ዝግጅት በኢራን ዘንድ ስለመኖሩ አስነብበዋል። ምንም እንኳን ኢራን አግኝቻለሁ ያለችው የስለላ መረጃ ትክክለኛ ስለመሆን አለመሆኑ ማረጋገጫ ባይገኝም የኢራን ባለስልጣናት ግን ጉዳዩን የተመለከተ መረጃና ማረጋገጫ በቅርብ ጊዜያት ውስጥ ይፋ እንደሚያደርጉ ጠቁመዋል። የኢራን የደህንነት ምክር ቤት ይፋ ያደረገው መግለጫም እስራኤል በኢራን ላይ ለምትስበው እያንዳንዱ ቃታ ተመጣጣኝ አጸፋን መልሳለን ያለ ሲሆን እስራኤል በድብቅ የያዘችው የኒውክሌር መሰረተ ልማት ዋናው ኢላማ እንደሚሆን ጠቁሟል። በኢራን የኒውክሌር መሰረተ ልማት ላይ ከሚቃጡ ጥቃቶች ባለፈ በሌሎች ወታደራዊና ኢኮኖሚያዊ ኢላማዎች ላይም ጥቃት የሚሰነዘር ከሆነ ተመሳሳዩ ምላሽ እንደሚሰጥም ነው ምክር ቤቱ ያስጠነቀቀው። ቃላቸውን ለመገናኛ ብዙሃን የሰጡ የቀድሞ የእስራኤል ባለስልጣናት ግን መሰል በከፍተኛ ምስጢር የሚያዙ መረጃዎችና ሰነዶች በኢራን እጅ ይወድቃሉ የሚል እምነት እንደሌላቸው ነው የገለጹት። ኢራን ይህንን መሰል መረጃ የምታሰራጨው ከፍተኛ ደረጃ ላይ የደረሰ የስለላ አቅም እንዳላት ለማሳየትና ይህም በአውደ ውጊያ ድል እንድታገኝ እንደሚያስችላት ለማሳየት ነው የሚል መደምደሚያም
በባለስልጣናቱ በኩል ተሰንዝሯል። በሌላ በኩል ደግሞ ከቀናት በፊት 2 እስራኤላውያን ለኢራን ሲሰልሉ ነበር በሚል በእስራኤል የሀገር ውስጥ ደህንነት ቢሮ ሽን ቤት በቁጥጥር ስር መዋላቸውን ዋቢ ያደረጉ መገናኛ ብዙሃን ኢራን ከእስራኤል ጥብቅ መረጃዎችን ለማግኘት ስትንቀሳቀስ ነበር፣ ተገኝቷል የተባለው መረጃም የዛ እንቅስቃሴ ውጤት ሳይሆን አይቀርም የሚል መላምታቸውን አስቀምጠዋል። በቁጥጥር ስር የዋሉት 2ቱ እስራኤላውያን ከኢራን ጋር ግንኙነት በመፍጠር በእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ መኖሪያ ቤት አካባቢ ድብቅ ካሜራዎችን እስከ መቅጠም የደረሰ እንቅስቃሴ ማድረጋቸውም በቁጥጥር ስር በዋሉበት ወቅት ተነግሮ ነበር። ይሁንና የአሁኑ መረጃ በምን አይነት የስለላ ሰንሰለት እንደተገኘ በኢራን በኩል ይፋ አልተደረገም። እስራኤል በአውሮፓውያኑ 2018 በተመሳሳይ መንገድ የኢራንን 55000 ገጽ የሚደርስና የኒውክሌር ጉዳዮችን የሚመለከት ሰነድ ማግኘቷን ይፋ አድርጋ ነበር። ኢራንም ብትሆን ዓለም አቀፉ የኒውክሌር ተቆጣጣሪ ተቋም እስራኤል አግኝቼዋለሁ ያለችውን ሰነድ በሪፖርቶቹ ላይ እየተጠቀመ ነው የሚል ክስ ስታቀርብ ትደመጣለች። አሜሪካና ኢራን በኦማን አደራዳሪነት እያደረጉ የሚገኙትና 5 ዙር ላይ የደረሰው የድርድር ሂደት ተስፋ ሰጪ አይደለም የሚል ግንዛቤ በእስራኤል ባለስልጣናት በኩል አለመባሉና የሁለቱ ተደራዳሪ ሀገራት አቋም አሁንም የተራራቀ መሆኑ ምናልባትም እስራኤል ኢራንን ወደ ማጥቃት ልትገባ ትችላለች የሚለው ስጋት ተጠናክሮ እንዲቀጥል አድርጓል። ከዚህ ቀደም እስራኤል ኢራንን ለማጥቃት ያላትን ውጥን አስመልክቶ አለፍ ሲልም አሜሪካ ድጋፏን እንድትቸራት በሚል ጥያቄ እንደቀረበላቸው ገልጾ የነበሩት ትራምፕም ያንን ጥያቄ ውድቅ አድርገን የድርድር ሂደት ውስጥ ብንገባም አሁንም ድረስ ለስምምነት ቅርብ አልሆንም የሚል አስተያየታቸውን ሰንዝረዋል። ፕሬዚዳንቱ ትላንት ሰኞ ለጋዜጠኞች በሰጡት ቃላቸውም የኢራን ባለስልጣናት ጥሩ ተደራዳሪዎች ናቸው፣ አንዳንድ መደራደሪያ ነጥቦቻቸው ግን በእኛ ዘንድ ተቀባይነት የላቸውም ሲሉ ተናግረዋል። ከቀናት በፊት አሜሪካ ያዘጋጀችውን የስምምነት ረቂቅ ሰነድ ለኢራን ማቅረቧ ቢታወስም ኢራን ለረቂቁ የሰጠችው ምላሽ ግን ለስምምነት የሚያበቃ ለመሆኑን ነው ትራምፕ የተናገሩት። በጉዳዩ ዙሪያ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ መወያየታቸውንም የገለጹት ትራምፕ ውይይታችን ጥሩ ነበር፣ የሚፈጠረውን እናያለን ሲሉ ዝርዝር ጉዳዮችን ሳያነሱ አልፈዋል። ሞትና ውድመት እንዳይከሰት ለማድረግ እየሰራን ነው፣ ይሳካሉ የሚለው ግን ገና ያለየለት ነው ሲሉም ከኢራን ጋር እየተደረገ የሚገኘው ድርድር ምን አይነት ውጤት ያመጣል የሚለው ያልተመለሰ ጥያቄ መሆኑን አስምረውበታል። የሁለቱ ሀገራት ባለስልጣናት ግን በዚህ ሳምንት ሐሙስ እንደሚገናኙ ትራምፕ ጠቁመዋል። በቅርብ ጊዜያት ውስጥ የተካሄዱ 5 ዙር ድርድሮችን ተከትሎ 6ኛ ዙር ድርድር ይካሄድበታል ተብሎ የሚጠበቀው ይህ የባለስልጣናቱ ስብሰባ ግን የት እንደሚካሄድም ሆነ አጀንዳዎቹ ምን እንደሆኑ ትራምፕ አልገለጹም። ወደ አጫጭር መረጃዎቻችን አለፍን። ብቃት ያለው ሲቪል ሰርቪስ ለኢትዮጵያ ብልጽግና በሚል መሪ ሐሳብ በዛሬው ዕለት ከወረዳ እስከ ከተማ ማዕከል ካሉ ተቋማት ከተውጣጡ የመንግስት ሰራተኞች ተወካዮች ጋር በከተማዊና ሀገራዊ ጉዳዮች ዙሪያ ምክክር ተደርጓል። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ አዲስ አበባ ለነዋሪዎቿ ምቹ፣ ለጎብኚዎቿ አስተማማኝ የቱሪስት መዳረሻ እንድትሆን እየሰራ ነው ብለዋል። ከንቲባ ተገልጋዩን ሕዝብ የሚያማርሩ ሙሰኛ የሆኑ ሰራተኞችም እንዳሉ በየደረጃው በመናደርጋቸው ግምገማዎች ብሎም ሕዝባችን በሚሰጠን ጥቆማዎችና ክትትሎች እየለየን የእርምት እርምጃዎችን ስንወስድ ቆይተናል በማለት ተናግረዋል። አሁንም የመንግስት ሰራተኞቻችንን በጅምላ ከመውቀስ ወጥተን ችግር ያለባቸውን እያረመን ጥፋተኞችን እያጋለጥንና ተጠያቂ ያደረግን ሕዝባችንን በላቀ ትጋትና ታማኝነት ማገልገላችንን አጠናክረን እንቀጥላለን ሲሉም አክሎ ተናግረዋል። ኢትዮጵያ በታሪክ ከፍተኛ የተባለውን 7.2 ቢሊዮን ዶላር ገቢ ከውጭ ንግድ ማግኘቷን የገንዘብ ሚኒስቴር አስታወቀም። የገንዘብ ሚኒስትር አቶ አህመድ ሺዴ 6ኛው የተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 35ኛ መደበኛ ስብሰባ ላይ እንደገለጹት በበጀት ዓመቱ የመጀመሪያ 11 ወራት ከውጭ ንግድ 7.2 ቢሊዮን ዶላር ተገኝቷል ብለዋል። የውጭ ምንዛሬ ማሻሻያዎች፣ ጥብቅ የገንዘብና የፊስካል ፖሊሲዎች ተግባራዊ በመደረጋቸው ባለፉት ወራት ውጤት ተገኝቷል ያሉት ሚኒስትሩ የውጭ ምንዛሬ ማሻሻያው የውጭ ንግድ ገቢ በከፍተኛ ደረጃ እንዲጨምር አስችሏል ብለዋል። ገቢው ባለፈው ዓመት ተመሳሳይ ወቅት ከተገኘው 3.3 ቢሊዮን ዶላር ጋር ሲነጻጸር 118 በመቶ እድገት እንዳለው ጠቅሰው በኢትዮጵያ የውጭ ንግድ ታሪክ ከፍተኛ ውጤት መሆኑን አክለው ተናግረዋል።
በአማራ ክልል ባለው የጸጥታ ችግር ሳቢያ የመሰረታዊ ሸቀጦች ዋጋ እየናረ እንደሆነ ተገለጸ። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ባወጣው ሪፖርት መሰረት በክልሉ ባለው ግጭት ምክንያት የመሰረታዊ ሸቀጦች እጥረት በመከሰቱ በሚታይ መልኩ ዋጋቸው እየናረ ስለመምጣቱ አስታውቋል። በክልሉ ባለው ግጭት የተለያዩ መንገዶች እንደሚዘጉ የገለጸው ኮሚሽኑ በአሽከርካሪዎች ላይ የሚደርሰው እገታም አሳሳቢ እንደሆነ ገልጿል። እገታው የንግድ እንቅስቃሴዎች ላይ በእጅጉ መስተጓጎል ስለመፍጠሩ ሪፖርቱ የጠቀሰ ሲሆን በአጠቃላይ በክልሉ የንግድ ሰንሰለት ስርዓት ላይ ተጽዕኖ ያሳደረ መሆኑና የሰዎችን ዝውውር የገደበ ስለመምጣቱም ተመላክቷል። በሱዳን ዋና ከተማ ካርቱም የሚገኙ በርካታ አካባቢዎች ለረሃብ አደጋ መጋለጣቸውን የዓለም የምግብ ፕሮግራም አስታወቀም። በሱዳን የዓለም የምግብ ፕሮግራም ዋና ዳይሬክተር ሎረን ቡኪራ በጄኔቫ ለጋዜጠኞች እንደተናገሩት አሁን ያለው የረሃብና የተስፋ መቁረጥ ደረጃ ከባድ መሆኑን ጠቅሰው የተባበሩት መንግስታት የምግብ ድርጅት በካርቱም ውስጥ በሚገኙ 7 አካባቢዎች ወደ ዋና ከተማ መድረስ ከጀመረ በኋላ 1 ሚሊዮን ሰዎች ደርሰው ነበር ብሏል። ድርጅቱ በምግብ ስርጭቱ ላይ የዘይትና የጥራጥሬ እህሎች መስጠት የቀነሰው ለጋሽ ሀገራት ሰብአዊ እርዳታን በመቀነሳቸው ነው ብሏል። ድርጅቱ እስካሁን የ$500 ሚሊዮን የገንዘብ እጥረት እንዳጋጠመው አስታውቋል። ቡኬር አክለውም የታዳጊ ህጻናትና ነፍሰ ጡር እንዲሁም የሚያጠቡ እናቶች ማሟያቸው በግብአት እጦት ምክንያት ተደራሽ አይደሉም። አስቸኳይ ድጋፍ ካልተደረገልን ሱዳናውያን የሚፈልጉትን የምግብ ፍጆታ ማድረስ አንችልም ሲሉ አክለዋል። የዓለም የምግብ ፕሮግራም ድርጅት በአሁኑ ወቅት በመላው ሱዳን 4 ሚሊዮን ሰዎችን እየረዳ መሆኑን ተናግሯል። የአሜሪካው የጤና ጥበቃ ሚኒስትር ሮበርት ኤፍ ኬኔዲ ጁኒየር የበሽታ መከላከያ ክትባት ላይ ይፋዊ የመንግስት ምክር ሀሳቦችን የሚያቀርበውን 17 የኮሚቴ አባላት በሙሉ አባረሩ። ኬኔዲ የአሜሪካ ሕዝብ በተቻለ መጠን ደህንነቱ የተጠበቀ ክትባቶችን ማግኘቱን ማረጋገጥ እንደሚፈልጉ ተናግረዋል። ዶክተሮችና የጤና ባለሙያዎች ለብዙ ክትባቶች ደህንነትና ውጤታማነት ላይ ያላቸውን አቋም ሲተቹ የቆዩ ሲሆን በሹመታቸው ማግስት በአሜሪካ ሴኔት ላይ ቀርበው አቋማቸውን እንደማይተውም ተናግረዋል። ሁሉንም የኮሚቴውን አባላት ጡረታ ማስወጣታቸውን ገልጸዋል። አብዛኞቹ አባላት ከዋና ዋና የዩኒቨርሲቲ ሕክምና ማዕከላት ጋር የተቆራኙ ዶክተሮችና ባለሙያዎች ናቸው። ኬኔዲ ኮሚቴው ቀጣይነት ባለው የጥቅም ግጭት ተይዟል፣ እንዲሁም ለማንኛውም ክትባት ማህተም የሚመታ ሆኗል ሲሉ ጽፈዋል። የጤና ባለስልጣናትና የመድኃኒት ኩባንያዎችን ህዝብ አመኔታ ማጣት ተጠያቂ ያደረጉ ሲሆን አንዳንዶች በሐሰተኛ መረጃ ወይም ጸረ ሳይንስ አመለካከቶችን ለማብራራት እንደሚሞክሩም ተናግሯል። ኮሚቴው ከሰኔ 25 ጀምሮ ስብሰባ ለማድረግ ያቀደ ሲሆን በዚህም አባላት ለኮቪድ፣ ጉንፋን፣ RSV እና ሌሎች በሽታዎች በሚሰጡ ክትባቶች ዙሪያ በሚቀርቡ ምክር ሀሳቦች ላይ ድምፅ ለመስጠት ቀጠሮ ተይዟልም ተብሏል። ጎናችን አካባቢ ጠንከር ያለ የህመም ስሜት መሰማት እንዲሁም የሽንት ቀለም መቀየር የኩላሊት ጠጠር ምልክት ሊሆን እንደሚችል የጤና ባለሙያዎች ያነሳሉ። በቂ ውሃ ለመጠጣት፣ ጨው የበዛበት ምግብ መመገብ ደግሞ የኩላሊት ጠጠር መንስኤዎች ተደርገው ይወሰዳሉ። ለመሆኑ የኩላሊት ጠጠር በሚለው ላይ የጤና ባለሙያው የሚለን ይኖራል። ወደዛው እንለፍ። ጤና ይስጥልኝ። ጎኖት አካባቢ ጠንከር ያለ የህመም ስሜት መኖር እንዲሁም ሽንት ሲሸሩ ማቃጠል ወይንም የሽንት ቀለም መቀየር የኩላሊት ጠጠር ምልክት ሊሆን እንደሚችል ያውቃሉ? ለመሆኑ የኩላሊት ጠጠር ምንድን ነው? ለምንስ ይከሰታል? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የኩላሊት ጠጠር በሽንት ውስጥ እንደ ካልሲየም ያሉ ማዕድናትና ጨው ሲከማቹ በኩላሊት ውስጥ የሚፈጠሩ ጠጠር ያሉ እብጠቶች ናቸው። እንደ አሸዋ ቅንጣት ወይንም እንደ ጠጠር ትላልቅ ሊሆኑ ይችላሉ። የኩላሊት ጠጠር የሚከሰትበት ምክንያት በቂ ውሃ ለመጠጣት፣ አንዳንድ የህክምና ሁኔታዎች ለምሳሌ ተደጋጋሚ የሽንት ቱቦ ኢንፌክሽን፣ ሪህ፣ ጨው የበዛበት ምግብ አብዝቶ መመገብ፣ በኦክዛሌት የበለጸጉ ምግቦችን ማለትም እንደ ስፒናች ያሉ ምግቦችን አብዝቶ መመገብ እንዲሁም የኩላሊት ጠጠር በቤተሰብ ውስጥ መኖር ይጠቀሳሉ። ምልክቶቹ በታችኛው የጀርባ ወይንም በጎን አካባቢ ከባድ ህመም፣
ሽንት በምንሸናበት ወቅት የህመም ስሜት መኖር፣ ደም የቀላቀለ ሽንት፣ ማቅለሽለሽ እንዲሁም ማስታወክ ይጠቀሳሉ። የኩላሊት ጠጠር እንዳለብን ወይም እንደሌለብን የሽንት ምርመራ እንዲሁም እንደ አልትራሳውንድ ያሉ የኢሜጂንግ ምርመራዎችን በመጠቀም መለየት ይቻላል። የህክምና አማራጮቹ ምንድን ናቸው? ትናንሽ ጠጠሮች በቂ ፈሳሽ በመውሰድ በራሳቸው ከሰውነታችን እንዲወጡ ይደረጋል። ትላልቅ የኩላሊት ጠጠሮች ደግሞ በቀዶ ህክምና አሊያም የድምፅን ሞገድ በመጠቀም ማስወገድ ይቻላል። በቂ ውሃ በመጠጣት ጤናማ አመጋገብ በመመገብ ራስዎን ከኩላሊት ጠጠር ይከላከሉ። ሰላም። በአሁን ጊዜ በየመንገዱ የምናያቸው ኤሌክትሪክ መኪኖች በክረምት ጊዜ ከጎርፍ ከጭቃ አሊያም ከሌሎች ነገሮች የሚከላከል ራሱን የቻለ ቴክኖሎጂ ተገጥሞላቸው እናገኛለን። ነገር ግን ይህ ለሁሉም ኤሌክትሪክ መኪና ተመሳሳይ አይደለም። ታዲያ በምንድን ነው የሚለያዩት? ጥቅምና ጉዳታቸውስ ምንድን ነው የሚለውን የአውቶሞቲቭ ባለሙያው በተከታዩ ጥንቅር አዘጋጅቷል። ወደዛው እንለፍ። ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬታችን መጪው ክረምት ነውና የኤሌክትሪክ መኪኖች በውሃ ውስጥ ገብተው እንዳይጎዱ ማድረግ ስላለብን ጥንቃቄ እናያለን። ከመረጃዎቹ ጋር አብሬያችሁም ቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የኤሌክትሪክ መኪና ውሃን በመከላከል አቅማቸው ከነዳጅ መኪኖች ከምታስቡት በላይ የተሻሉ ናቸው። ነገር ግን ሁሉም የኤሌክትሪክ መኪና እኩል ውሃ ወደ ባትሪው እንዳይገባ መከላከል ይችላሉ ማለት አይደለም። አንዱ ከአንዱ የሚለያይበት የኢንግሬስ ፕሮቴክሽን ሌቭል ልዩነት አለው። ይህም ማለት የኤሌክትሪክ መኪና ፈሳሽ ለመከላከል አቅማቸው የሚነግረን። በአሁኑ ሰዓት የምናገኛቸው የኤሌክትሪክ መኪኖች የኢንግሬስ ፕሮቴክሽን ሌቭላቸው አብዛኞቹ IP6 ነው። IP ማለት የኢንግሬስ ፕሮቴክሽን የሚገልጽልን ሲሆን 6 ደግሞ የሚወክለው የጠጠር የአቧራ የሚከላከል አቅሙን የሚገልጽልን ሲሆን 7 ደግሞ በውስጡ ያለውን የጥራት ደረጃ ማለትም ፈሳሽ ነገር ወደ ውስጥ እንዳይገባ የመከላከል አቅሙን ይነግረናል። IP67 እና ከዛ በላይ ያሉ መኪኖች በሀገራችን ውስጥ ይገኛሉ። ከነዚህ መኪኖችም ከ15 ሴንቲሜትር እስከ 1 ሜትር ከፍታ ባለው ውሃ ውስጥ እስከ 30 ደቂቃ ውስጥ የመቆየት አቅም አላቸው ያለምንም ጉዳት ማለት ነው። ነገር ግን በተቻለ መጠን መኪናውን በውሃ ውስጥ እንዳለ የመኪኖቹን በሮች መክፈት የለባችሁም። ምክንያቱም አብዛኞቹ የሃይብሪድና የኤሌክትሪክ ተሽከርካሪዎች ሃይ ቮልቴጅ ባትሪ ቬንቲሌሽኑ ከመኪናው ወንበሮች ስር ስለሚገኙ በዛ በኩል ውሃ ስለሚገባ ጥንቃቄ ማድረግ ተገቢ ነው። በሀገራችን የኢንግሬስ ፕሮቴክሽን ሌቭል IP67 እና ከዛ በላይ ያላቸው መኪኖች መካከል ከአነስተኛ መጠን ካላቸው መኪኖች BYD ዶልፊን ተጠቃሽ ነው። ሌሎች አነስተኛ መጠን ያላቸው መኪኖች እንደነ BYD E2፣ BYD ሴጉል እና ቻንጋን ኢሳር ተሽከርካሪዎች ከፍተኛው ትሪም ሌቭል ላይ ያሉት ናቸው IP63 ፕሮቴክሽን ሌቭል ያላቸው። ነገር ግን ከዛ በታች ያሉት የIP ፕሮቴክሽን ሌቭላቸው ከዛ በታችም ሊሆን ይችላል ዝቅተኛው ትሪም ሌቭል በሚሆንበት ጊዜ። ከዚህ ውጪ ተለቅ ያሉት SUV መኪኖች እንደነ BYD Yuan Plus፣ BYD Han፣ ቮልክስዋገን ID4፣ ID6፣ ቴስላ ሞዴል Y፣ ቴስላ ሞዴል 3 እና ኒሳን አሪያ ተሽከርካሪዎች የፕሮቴክሽን ሌቭላቸው IP67 እና 68 ናቸው። ይህ ውሃ ወደ ውስጥ እንዳይገባ የሚከላከለው የኤሌክትሪክ መኪኖች ከስር ከፍተኛ ምት በስፒድ ብሬክ ወይ ደግሞ በድንጋይ ጉዳት ከደረሰበት የፈሳሽ ነገር ወደ ውስጥ እንዳይገባ የሚከላከለው አቅሙን ሊቀንስ ይችላል። ስለዚህ እኛ ምን ማድረግ አለብን? የመጀመሪያው ነገር የኤሌክትሪክ መኪና ስንገዛ አዲስ ቢሆንም ያገለገለ ቢሆን ከስር ጉዳት ያልደረሰበት መሆኑን ማረጋገጥ ይኖርብናል። ምክንያቱም ጉዳት ከደረሰ ፈሳሽ ወደ ባትሪው ገብቶ ጉዳት ሊያደርስብን ስለሚችል። ሌላኛው ደግሞ ጥንቃቄያችን በተለይ ዋጋቸው ቀነስ ያሉ የኤሌክትሪክ መኪኖች በምንገዛበት ጊዜ በተሻለ መጠን በከፍተኛው ትሪም ሌቭል ብንገዛቸው የተሻለ ነው። ይህም የኢንግሬስ ፕሮቴክሽን ሌቭላቸው ወይ ደግሞ IP ሌቭላቸው የተሻለ ስለሚሆን። ለዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።